ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የከበራችሁ ምናምን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ዛሬ እንግዲህ በብሎግ መጥቻለሁ። አብራችሁኝ ዋሉ። እንግዲህ በጧት ዛሬ ተንቅልፌ ከስቼ እንግዲህ እንጀራ እየጋገርኩ ነው እና አብራችሁ ይቆዩ። ላለው እስከ መጨረሻው ላይክ እያደረጋችሁ ጠፍቻለሁ ሰሞኑን እና ቅዝቅዝ ብሏል። ላይክ እያደረጋችሁ አበረታቱኝ እና እንግዲህ ኢንሻአላህ አብራችሁ ይቆዩ ላለው በአንድ እጄ ካሜራ ይዤ ተወላገደብኝ ረጨሁት። ምኑን ዛሬ እንግዲህ ወደ ጽዳት ወደ ጽዳት ነው እንግዲህ ምጣድ ጋግሬ ምናምን ደግሞ ወደ ጽዳት እጃለሁ። እንግዲህ ሳሎኑን እንዴት ቀይር እንደማደርገው እንግዲህ የትራስ ልብሱን ቀያይሬ ከልጄ ጋር እየሰራሁ ነው። እንግዲህ ተፍ እያለ ነው እያያችሁት ነው። እና እንዴት በፊት ከነበረበት ደግሞ እንዴት እንደሚቀይር የትራስ ልብስ ተቀያይሩ እንዴት እንደሚቀይር ቤት አሳያችኋለሁ። ላይክ አድርጉ። ላይክ እንዳታደርጉ ማለት ይሻላል መሰል ማለት ነው። ላይክ እንዳታደርጉ እንግዲህ እንዳታደርጉ ልበላችሁ እንጂ እና ጓደኞቼ ያው ስለምትከታተሉ ስለመልካም ኮሜንታችሁ ከልብ አመሰግናለሁ። ለምትከታተሉኝም እና አላህ ባለ ጊዜ እንግዲህ ቫይራል ይወጣል አንድ ቀን። ያው ደክሟል፣ ቀዝቅዟል። ኢንሻአላህ እንዴት እንደሚቀየር ወላሂ ትራስ ልብስ ተቀያይሩ የሆነ ሃይምሯችሁ ዘና ፈታ ይላል ማለት ነው። መጅሊስ ግን ሲሆን ልጅ ቤት ትንሽ ከበድ ይላል። መጅሊስ ሰው የማይገባበት ልጅ የማይገባበት ሲሆን ነው እንጂ ከበድ ይላል ማለት ነው። ያው ይቋሽሻል ቶሎ። አብራችሁ ቆዩ እስከ መጨረሻው በትዕግስት። ያው ቶሎ ነው የሚቋሽሸው ምናምን ያው የልጅ ቤት ያው የሚያቋሽሽም ሲኖር ደስ ይላል። የሌለውስ እየፈለገ አይደል? ያለውም ደግሞ ሀምድ ማለት አለበት። ያው ማማረር የለም። ላው ላይ ወጥቶ እየዘለለ ነው ማሄር እና ጓደኞቼ እንግዲህ እዚህ ጋር ያው ትራስ ልብሱን እንትን እያልኩ ነው። አብራችሁኝ ሆኖ በትዕግስት ያአላህ ምን አለበት ብታበረታቱኝ። ግን ለምንድን ነው ዩቲዩብ ላይ በቃ ጠጉራቸውን ለቀው ግን እንደው ብዙም የሚታይላቸው ሰዎች ወይ ትምህርት ያለው አይደል፣ ትምህርት አዘል አይደል፣ ምንም የሚያስተምር ነገር አይደለም የሚለቁ ግን ያው ጠጉራቸውን ስለለቀቁና ስለተንትን ስላሉ ብቻ ነው ቪዲዮአቸው ቫይራል ይወጣል። በቃ ያው ስለተመነቁ ማለት ነው። በእርግጥ ያው ሁሉም በትዕግስት ችግር የለውም። ሁሉም ያርዝቁን ነው የሚበላው። የሰው ለምን እንደዚህ ከሆነ ምናምን የማለት ሳይሆን እኛንም ብታበረታቱኝ በጣም ደስ ይለኛል። በእርግጥ ካላህ በታይ ሰው ነው ሰበብ ሆናችሁ የሚለውን ነው ማለት ነው እና እንደዛ ነው እላችኋለሁ ጓደኞቼ። እናም ጓደኞቼ ያው እንግዲህ ከና ጥብ ያስቀምጬው ነበር። ጥብ አድርጋችሁ ቁጭ ስታረጉት እንደገና አዲስ ይሆናል። ማሻአላ ማለት ነው። ደስ ይላል። ልብስ ማንኛውም ልብስ ጥብ አድርጋችሁ ብታወጡት አዲስ ይመስላል ማለት ነው። ትራስ ልብስ አቢሶ መጋረጃ ምናምን ቅይር አድርጋችሁ ጥብ አድርጋችሁ ቁጭ ብሎ ሲወጣ እንደ አዲስ ነው ማለት ነው። ይሄውን አዲስ ነው የመሰለው እና ቤቴን ፍክት ድምቅ አድርጌያለሁ ዛሬ እላችሁ እና ጓደኞቼ ስራዬን እያያችሁ እስኪ አንዳንድ ነገር መከረል አድርጋችሁ ማለት ነው። አላህ አላማችሁን ያሳካላችሁ። በእርግጥ አላማችሁን አላህ ያሳካላችሁ። መኖሪያ ቤት ካላችሁ ወደ ሀገራችሁ ገብታችሁ እረፍት አድርጉ፣ ልጆቻችሁን አሳድጉ። ለምን መሰላችሁ? ይቺ ዱንያ መቼ ምን ያህል ልንኖር እኛ አቢሶ ብዙ የአሁኑ ዘመን ሰው እድሜያችን አጭር ናት ማለት ነው። እችን አጭር እድሜያችንን ገንዘባችሁን በአግባቡ ይዛችሁ
ወደ ሀገራችሁ ተመልሳችሁ ልጆቻችሁን ጋር በሳቅ ብትኖሩ ጥሩ ነው ማለት ነው። አላማችሁን ሁላችንም ስንመጣ አላማችንና ፍላጎታችንን ትተን ዋናው ነገር ቤታችን ተተሳካልን ልጅ እየላክን ሁሌ አንኖርም በሚል ነው እንጂ ማንም ሰው አላማ ሁሉም ተሳክቶለት ብር ጠግቦ የሚመጣ ሰው የለም። ደልቶትም የሚኖር ሰው የለም። እዚህ ሲመጣ ማለት ስመጡ ማለት ነው። እዚህ ስትመጡ ራሱን የቻለ ቻሌንጅ ይጠብቃችኋል። እዛ የሳልነው ነገር ሳይሆን ራሱን የሆነ የኑሮ ፈተናና ብዙ ነገር ይገጥሟችኋል። እነዛን ነገሮች በኢማንና በትዕግስት አሳልፋችሁ ነው ልጆቻችሁን ማሳደግ የምትችሉት ማለት ነው። ኢማን አስፈላጊ ነው። ኢማን አስፈላጊ ነው ማለት ነው። ቤተሰቦቻችን እኛን እንግዲህ ጣቁረው ከስተው ነግደው ገበሬዎችም በግብርና በፀሐይ ሰርተው ብርድ ፀሐይ ሳይሉ ቤተሰቦቻችን ያሳደጉን ማለት ነው። እኛም ደግሞ ጎደል ሲልብን ስደት ምርጫ የምናረግ በሀገራችን ላይ ተክተን ሰርተን ልጆቻችንን ማሳደግ ያቅተን መኖሪያ ቤት ካለ ማለት ነው። እና የሰው ልጅ ዋና ኢማን ነው ልላችሁ ነው። ለምን ይሄንን ያነሳሁበት ምክንያት አብዛኛውን ስደተኞች ሴትም ሆነ ወንድም የሀገር ጭጭ እያሉ ኑሮ ውድ ነው ኢትዮጵያ ምናምን ያኔ ሳውዲ አረቢያ እንግዲህ ሳውዲ አረቢያ ያለፈ ማለት ነው። እንደዛ መኖር ካላችሁ እንደ ቤታችሁ እንደ ጎረቤት አይኖርም። እንደ ቤታችሁ ሆናችሁ ኑሯችሁን ልጆቻችሁን ማሳደግ ማለት ነው። የፈለገው ፈተናና ቻሌንጅ ቢመጣ ካላማችሁ አለ መዘንጋት ብራችሁን ጊዜያችሁን ተቆጣጥራችሁ እዛም ሆናችሁ ቶሎ ለልጆቻችሁ መምጣት አለባችሁ እላለሁ። ይሄ እንግዲህ ወሳኝ ነገር ነው። ደልቶን ወይም ብዙ ነገር የሚኖር ሰው የለም ማለት ነው። የዱንያ እንትን ብዙ ውጣ ውረድ አለው ማለት ነው። ኢትዮጵያ ደግሞ የራሱ የሆነ ቻሌንጅ እና ፈተና አለው። እዛ ሀገር ሆነን እንደምናስበው አይደለም ማለት ነው። ስለዚህ ምን ነው በሀገራችን ላይ እንግዲህ በኢማን መኖር ነው። ኢማን ነው ሁሉን ነገር የሚያሳልፈው ትዕግስት የሚባለው ነገር ማለት ነው። ሶብር። ስለዚህ ሶብር አድርገን ከኖርን የማያልፍና እንትን የማይል ነገር የለም። ልጆቻችንም ተረጋግተን እናሳድጋለን ማለት ነው። ሁላቸውም በስደት የመጡ ሰዎች ወንዱም ሴቱም እጭ ሀገርህ ምን ነው ባልመጣው የልጆቻችንን አናይም የራሳችንን ብቻ ነው። ስለዚህ ያው የሰው ጌጥ አያደምቅ ይባል የለ የሰው ሀገር ምን ቢያበር ምን ቢሆን ያው የሰው ነው። የራሳችን ነገር የራሳችሁን ነገር ወዳችሁ ስትኖሩ ኢማናችሁ ሙሉ ይሆናል። እንግዲህ ቪዲዮዬም እያለቀ ነው። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሁሉም ነገር ኢማንን ይኑረን። በአፍ ብቻ ሳይሆን ኢማን የሚለውን ነገር በተግባር መተግበር አለብን ማለት ነው ጓደኞቼ። እና እንደዛ ነው እላችኋለሁ። ይኸው ብልጄ ጋር አትበና በቃም ቤታችንን ይኸው እኔ ታላስቀመጥኩ እያለኝ ነው አስቀምጣ እና ይሄን ይመስላል። ቤታችንን ፍክት አድርጎልናል። ይሄን ይመስላል ውሎዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይጠቅማችኋል የምለውን ሀሳብ አመጣለሁ። ላይክ አድርጉ።